ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅን በተመለከተ ሌሊቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀን እስራኤል በዛሬው ዕለት ሌሊት አስደንጋጭ የሆነ ጥቃት ነው የተፈጸመባት ከኢራን። ይህንንም በተመለከተ በሌሊቱ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግጭቱ ከተጀመረ እጅግ አሳዛኝ ሌሊት ነው ያሳለፍነው ሲሉ ተናግረዋል። ለዚህም ተመጣጣኝ ምላሽ እንደሚሰጡ ተናግረዋል። ኢራን በትናንትናው ዕለት የኒውክሌር ጣቢያዋ መመታቱን ተከትሎ እኔም የኒውክሌር መሰረተ ልማቶችን አጠቃለሁ በማለት በዛተችው መሰረት ዛሬ ሌሊት በሰነዘረችው ጥቃት እጅግ ሚስጥራዊ እንደሆነ የሚነገርለትን እስራኤልን የኒውክሌር ጣቢያ ለመምታት ሞክራ፣ ነገር ግን ከእስራኤል የኒውክሌር ጣቢያ አቅራቢያ ወዳለ መንደር ሚሳኤሎቹ ወድቀዋል። ይህንንም ተከትሎ በርካታ እስራኤላውያን ተጎድተዋል። ይህንንም ተከትሎ አስቸኳይ ጊዜ አዋጅ ታውጇል። በአካባቢው የነፍስ አድን ሰራተኞች ተሰማርተዋል። እስራኤል የደረሰባትን ከፍተኛ ውድመት ተከትሎ የበቀል እርምጃውን ንጋቱን ጀምረዋለች። በኢራን ላይ ታይቶ የማይታወቅ የበቀል ጥቃት አደርሳለሁ ስትል ዝታለች። ጥቃቱ በቴሄራን ላይ ተጀምሯል። ጦርነቱ ሌላ መልክ ይዟል። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የመጨረሻ ያሉትን የ48 ሰዓት ቀነ ገደብ ማስቀመጣቸው ተሰማ። በቀጣዮቹ 48 ሰዓት ውስጥ ኢራን የሆርሙዝን ወሽመጥ የማትከፍትና ለአገልግሎት የማታበቃ ከሆነ የመሰረተ ልማቶቿን ሙሉ በሙሉ አወድማለሁ ሲሉ ዝተዋል። በሌላ በኩል ደግሞ በቀይ ባህርን ተንተርሶ በየመን ውስጥ የሚገኘው የኢራን ደጋፊ አካል ሀውቲም ጦርነቱን በነገው ዕለት እንደሚቀላቀል ተሰምቷል። ይህንን ተከትሎ ስጋቶች በከፍተኛ ሁኔታ መጨመር ብቻ ሳይሆን ጦርነቱ አድማሱን ወደ ቀይ ባህር ጭምር ሊያሰፋ እንደሆነ ተዘግቧል። ይህም በከፍተኛ ሁኔታ ፍርሃት ያጫረ ዜና ነው። እነዚህ አስተዋወቅኳችሁና ሌሎችንም በርከት ያሉ ቀጠናውን የተመለከቱ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የ48 ሰዓታት ገደብ መስጠታቸው ተዘገበ። ፕሬዝደንቱ የሆርሙዝ የባህረ ሰላጤን ኢራን በ48 ሰዓታት ውስጥ ክፍት የማታደርግ ከሆነ የኢራንን የኃይል ማመንጫ ጣቢያዎቿን ሙሉ በሙሉ እንደሚያወድሙት ነው ከባድ ማስጠንቀቂያ የሰጡት። ፕሬዝደንቱ ይህንን ጠንከር ያለ መልእክት በዛሬው ዕለት ሌሊት ያስተላለፉት ትሩዝ ሶሻል በተሰኘ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነው። ፕሬዝደንት ዶናልድ ጄ ትራምፕ ባወጡት ጥብቅ መልእክታቸው ኢራን የሆርሙዝ የባህረ ሰላጤን ልክ ከዚች ሰዓት ጀምሮ ባሉት ተከታታይ
በተከታታይ 48 ሰዓታት ውስጥ ያለምንም ዛቻና ያለምንም መደራደሪያ በአስቸኳይ ሙሉ በሙሉ ክፍት ካላደረገችው አሜሪካ ከትልቁ ጣቢያ በመጀመር የተለያዩ የኃይል ማመንጫዎቿን ሙሉ በሙሉ ወደ አመድነት ተቀይረዋለች ሲሉ ዝተዋል። ይህ ቀነ ገደብ የተቀመጠለት ማስጠንቀቂያ በመካከለኛው ምስራቅ ያለውን የጦርነት ስጋት ወደ አዲስና እጅግ አደገኛ ምዕራፍ ሊያሸጋግረው እንደሚችል ታምኖበታል። አሜሪካ እስካሁን ባለው ጊዜ በዓለም አቀፉ ኢኮኖሚና የነዳጅ ገበያ ላይ ሊደርስ የሚችለውን ከባድ ተጽዕኖ በመስጋት የኢራንን የኃይል ማመንጫና የኢነርጂ ማዕከላትን ኢላማ ከማድረግ ተቆጥባ ቆይታ ነበር። ይሁን እንጂ የፕሬዝደንት ዶናልድ ጄ ትራምፕ የአሁኑ ማስጠንቀቂያ አስተዳደራቸው የኢኮኖሚውን ስጋት ወደ ጎን በመተው ጠንካራ ወታደራዊ እርምጃ ለመውሰድ ያሰበ እንደሚመስል ተንታኞች ይናገራሉ። ይህ በዚህ እንዳለ ኢራን በዛሬው ዕለት ሌሊት እስራኤልን በእጅጉ ያስደነገጠ ጥቃት ፈጽማለች። የእስራኤል የኒውክሌር ማዕከል መገኛ እንደሆነች በስፋት የሚታመንባትና እጅግ ሚስጥራዊ የሆነው የኢራን የኒውክሌር ጣቢያ በሚገኝበት በደቡባዊቷ የእስራኤል ከተማ የዲሞና በረሃ ላይ ያረፈው የኢራን ግዙፍ ሚሳኤል የጦርነቱን አስፈሪነት ወደ አዲስ ምዕራፍ አሸጋግሮታል። እስራኤልን አስደንግጧል የተባለው ዛሬ ሌሊት ኢራን የተኮሰቻቸው ሚሳኤሎች ምንም እንኳን የእስራኤልን የኒውክሌር ጣቢያ ባይመታም፣ ነገር ግን ኢራን እንደዛተችው የእስራኤል የኒውክሌር ጣቢያ ወዳለበት ወደ ዲሞና መተኮሷና ሚሳኤሎቹም ከኒውክሌር ጣቢያው አቅራቢያ መውደቃቸው ነው የተዘገበው። እስራኤል የኒውክሌር ጦር መሳሪያ ባለቤት መሆኗን በይፋ እስካሁን አምና ባታውቅም የዲሞና ከተማ ግን የመካከለኛው ምስራቅ ብቸኛው የኒውክሌር ማዕከል መገኛ ተደርጎ በስፋት ይታመናል። በዛሬው ዕለት ሌሊት ታዲያ ወደዚች ከተማና በአካባቢዋ ባሉ ስፍራዎች ላይ ኢራን አከታትላ የተኮሰችው ከባድ የሚሳኤል ጥቃት ከባድ መደናገጥን የፈጠረ ሲሆን በከተማው ላይ ከባድ ውድመት አስከትሏል። የእስራኤል ጦር ሌሊቱን ባወጣው መግለጫ እንዳስታወቀው ከኢራን የተተኮሱት በርካታ ሚሳኤሎች ወደ አየር ክልሉ መግባታቸው እንደታወቀ የማክሸፍ ሙከራዎች የተደረጉ ቢሆንም በዲሞና በሚገኝ አንድ ህንፃ ላይ የሚሳኤሉ ቀጥተኛ ምት አርፏል ብሏል። በእስራኤል መገናኛ ብዙሃን የተሰራጩ ምስሎች እንዳረጋገጡት ከሆነ አንድ ግዙፍ ቁስ በከፍተኛ ፍጥነት ከሰማይ ተምዘግዝጎ ከተማ ውስጥ ሲከሰከስ ታይቷል። ጥቃቱን ተከትሎ አደጋው በደረሰባቸው የተለያዩ ቦታዎች ላይ ማገን ዴቪድ አዶም የተሰኘው የእስራኤል የመጀመሪያ ደረጃ ሕክምና እርዳታ ሰጪ ቡድን በአደጋው ለተጎዱ 33 ሰዎች አስቸኳይ የሕክምና እርዳታ እያደረገ ይገኛል። ከተጎዱት መካከልም በሚሳኤሉ ስብርባሪዎች ክፉኛ የቆሰሉና በጠና የታመሙ እንዲሁም የ10 ዓመት ህፃንም ጭምር እንደሚገኝበት ተመልክቷል። የህክምና ቡድኑ አባል የሆነው ካርሜል ኮኸን ሁኔታውን ለአጃንስ ፍራንስ ፕሬስ ሲያብራራ በስፍራው እጅግ ሰፊ የሆነ ውድመትና ከፍተኛ ትርምስ ተፈጥሯል ብለዋል። ይህ ጥቃት በዲሞና ብቻ የተወሰነ እንዳልነበር የተዘገበ ሲሆን በደቡባዊቷ የአራድ ከተማም እንዲሁም የኢራን የባላስቲክ ሚሳኤል ጥቃት በርካታ ሰዎችን ማቅሰሉ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ክስተት ተከትሎ በሌሊቱ በሰጡት መግለጫ ለወደፊት ህልውናችን በምናደርገው ዘመቻ ውስጥ እጅግ ከባድ ምሽት በዛሬው ዕለት ሌሊት አሳልፈናል ብለዋል። ጠቅላይ ሚኒስትሩም ከአራድና ከዲሞና ከተማ ከንቲባዎች ጋር በስልክ መነጋገራቸውን ገልጸው የመንግስት ሚኒስቴር መስሪያ ቤቶች አስፈላጊውን ሁሉ እርዳታ እንዲያቀርቡ አስቸኳይ ትዕዛዝ ያስተላለፉ ሲሆን አስቸኳይ ጊዜ አዋጅም አውጀዋል። አክለውም ሁሉም ግንባሮች ጠላቶቻችንን በቆራጥነት መምታታችንን እንቀጥላለን በማለት ጠንካራ አቋም ያለው መግለጫ ሰጥተዋል። ኢራን እጅግ አስደንጋጭና አውዳሚ የተባለውና በዛሬው ዕለት ሌሊት በእስራኤል ላይ የፈጸመችውን ጥቃት አስመልክቶ የኢራን ብሔራዊ ቴሌቪዥን ጣቢያ ሌሊቱን ባወጣው ዘገባ እንዳመለከተው በዲሞና ላይ የተፈጸመው ይህ ጥቃት ቀደም ሲል በኢራን የናታንዝ የኒውክሌር ማዕከል ላይ እስራኤል ለፈጸመችው ጥቃት የተሰጠ ቀጥተኛ በቀል ነው ብለዋለች። ኢራን አሁንም ለሚደርስብኝ ማናቸው ምት ቀጥተኛ የሆነ ተመሳሳይ ጥቃት አደርሳለሁ በማለት ነው የገለጸችው። የኢራን የአቶሚክ ኢነርጂ ድርጅት አሜሪካና እስራኤል በናታንዝ የዩራኒየም ማበልጸጊያ ኮምፕሌክስ ላይ ጥቃት ፈጽመዋል በማለት በይፋ የከሰሰ ሲሆን ሆኖም ድርጅቱ ባወጣው መግለጫ በቀጥታ በጥቃቱ ምክንያት ምንም አይነት የራዲዮ አክቲቭ ቁሶች ፍሰት እስካሁን ድረስ አለመኖሩን በማረጋገጥ ስጋቶችን ለማርገብ ሁኔታውን እየተከታተልኩ ነው ብሏል። በተያያዘ ዜናም እስራኤል በዛሬው ዕለት ሌሊት በድንገት የተፈጸመባትና ቤንያሚን ኔታንያሁ ሳይቀር እጅግ አሳዛኝ ጨለማ ሲሉ የገለጹት የኢራንን ጥቃት ተከትሎም እስራኤል በኢራን ላይ የበቀል ጥቃት ንጋቱን መጀመሯ ተዘግቧል። እስራኤል በኢራን ዋና መዲና በቴህራን ላይ
አዲስ ጥቃት መጀመሯን ያስታወቀች ሲሆን ንጋቱን ጀምሮ በአየር ድብደባም በኢራን ዋና ከተማ ላይ ጀምራለች። ይህንን ተከትሎ በኢራን ዋና ከተማ በቴህራን ላይ የተለያዩ ፍንዳታዎች በከፍተኛ ሁኔታ እየተሰሙ መሆናቸውም ተዘግቧል። የእስራኤል ጦር ቃል አቀባይ እንደገለጹት ከሆነ ሰራዊቱ በቴህራን በሚገኙ የመሰረተ ልማት ተቋማት ላይ ጥቃት መሰንዘር ጀምሯል ያሉ ሲሆን የኢራኑ የዜና ወኪል ሐምሻህሪ በከተማዋ ደቡባዊ ክፍሎች 4 ኃይለኛ ፍንዳታዎች መከሰታቸውን ዘግቧል። በተያዘ ዜና ሌላ አስፈሪ ዜና ተሰምቷል። ይኸውም እስካሁን በዝምታ ሁኔታውን ሲከታተሉ የነበሩት የኢራን አጋር የሆኑት በቀይ ባህርን ተንተርሰው በየመን ውስጥ የሚገኙት የየመን ሐውቲዎች የፊታችን ሰኞ በነገው ዕለት አሜሪካና እስራኤል ከኢራን ጋር በገቡበት ጦርነት ኢራንን ደግፈው ሊቀላቀሉ እንደሚችል ተዘገበ። ከኢራንና ከሂዝቦላ ቡድኑ ላይ የሚደርሰው ግፊት እየጨመረ መሆኑን የክልሉ የደህንነት ባለስልጣናት ስለ ሁኔታው ገልጸዋል። ኢራንና ሂዝቦላም የየመን ሐውቲዎች ከአሜሪካና እስራኤል ጋር እየተካሄደ ያለውን ጦርነት እንዲቀላቀሉ እየጠየቁ መሆናቸውን የኢድ አልፈጥር በዓል እንደተጠናቀቀ ቡድኑ ወደ ግጭቱ ሊገባ እንደሚችል እንደገለጸ የእስራኤሉ የህዝብ ብሮድካስቲንግ KAN የክልሉ የደህንነት ባለስልጣናትን ጠቅሶ ዘግቧል። ሐውቲዎችን የሚቃወሙ መረጃ የሚያቀብሉ ኃይሎችም ከውስጥ ባሾለኩት መረጃ እንደገለጹት ቡድኑ በቅርቡ በወደብ ከተማ አልሁዴድ ያለውን መገኘት አጠናክሯል ያለ ሲሆን ይህም ደግሞ ምናልባትም እስከፊታችን ሰኞ ማለትም እስከ ነገ ድረስ ወደ ዘመቻው ለመግባት እየተደረገ ያለ ዝግጅት ምልክት ሊሆን ይችላል ብሏል። ሆኖም ግን ለቀረቡለት ጥያቄዎች እስካሁን የሐውቲ ኃይሎች ይፋዊ ምላሽ ከመስጠት ተቆጥበዋል ተብሏል። የሁቲ መሪ አብዱል ማሊክ አልሁቲ ከዚህ ቀደም ቡድኑ በክልሉ ለሚታዩ ለውጦች ወታደራዊ ምላሽ ለመስጠት ዝግጁ መሆኑን ገልጸው ነበር። በወታደራዊ ደረጃ ሁሉም አማራጮች ሊሆኑ የሚችሉ ናቸው በማለት ለኢራን፣ ለሊባኖስና ለፊሊስጤም ያላቸውን ድጋፍ አረጋግጠዋል። የየመኑ ጠቅላይ ሚኒስትር ሻዬ አልዚነዲን እንደገለጹት ግን ሐውቲዎች በዚህ ሰዓት ወደ ጦርነቱ እንዳይቀላቀሉ ሲሉ አስጠንቅቀዋል። ቢቢሲ ባሳለፍነው ሳምንት አውጥቶት በነበረው ዘገባ ላይ አመልክቶት እንደነበረው ሐውቲዎች ጦርነቱን ሊቀላቀሉ የሚችሉበት እድል የተዘጋ እንዳልሆነና በተለይም ኢራን ጦርነቱን የበለጠ ለማክበድ ከፈለገችና በሳውዲ አረቢያ አቅራቢያ የበለጠ ግፊት ለማድረግ እንዲሁም በአሁኑ ሰዓት በብቸኝነት ክፍት ሆኖ የሚገኘውን የቀይ ባህርን የባብኤል መንደብን መስመር ለመዝጋት ከፈለገች ጫናውን የምታበረታው ሐውቲዎችን ወደ ውጊያው እንዲገቡ በማዘዝ ነው ብለዋል። ቢቢሲ በወቅቱ በነበረው ዘገባ ላይ እንዳመለከተው ሐውቲዎች አሁን ላይ እንዋጋለን የሚለውን ነገር በግልጽ ባይናገሩም መሪው ግን ድጋፋቸውን አረጋግጠው በማንኛውም ሰዓት ጦርነትን እንደሚቀላቀሉ መግለጻቸውን አስታውሶ ነበር። ታዲያ አሁን የወጡት መረጃዎች እንደሚያመለክቱት በነገው ዕለት ሐውቲ ምናልባትም በማለዳው ጦርነቱን ይቀላቀላል ተብሎ ይጠበቃል። በሌላ በኩል ትናንትና ከተስተናገዱ ክስተቶችና አሁንም ድረስ የመገናኛ ብዙሃን የፊት ለፊት ገጽ ላይ ያልጠፉት የዜና ርዕሶች በተለይም ደግሞ የኢራን ሚሳኤሎች የተጓዙበት ርቀት ነው። እስካሁን በአሜሪካም ሆነ በእስራኤል የሚታመነውና ራሷ ኢራንም ስትናገር የነበረው ሚሳኤሎቼ ከፍተኛ መጓዝ የሚችሉበት ርቀት 2000 ኪሎ ሜትር ነው ያለች ቢሆንም በትናንትናው ዕለት የተኮሰችው ሚሳኤል ግን 3800 ኪሎ ሜትሮችን አቆራርጦ ወድቋል። ኢራን 3800 ኪሎ ሜትር ርቀት ላይ በሚገኘው የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ወደሆነው ዲየጎ ጋርሺያ ላይ 2 ግዙፍ ሚሳኤሎችን ማስወንጨፏ ተዘግቧል። ይሁን እንጂ ሁለቱም ሚሳኤሎች የጦር ሰፈሩ ላይ ሳይደርሱ መውደቃቸው ተዘግቧል። የዩናይትድ ኪንግደም መከላከያ ሚኒስትር ሚሳኤሎቹ ስለመወንጨፋቸው ማረጋገጫም ሆነ ማስተባበያ አልሰጠም። ነገር ግን ሚኒስትር መስሪያ ቤቱ ባወጣው መግለጫ በመላ ቀጠናው የሚፈጸሙት የኢራን ግዴለሽ ጥቃቶች ለብሪታንያ ጥቅሞችና ለብሪታንያ አጋሮች ከባድ ስጋት ደቅነዋል ሲል ገልጿል። አሜሪካ ከዲያጎ ጋርሺያ የጦር ሰፈር የመከላከያ የፈንጂ ድብደባ እንድትፈጽም ዩናይትድ ኪንግደም ፈቃድ ሰጥታለች። አሜሪካ እስካሁን የዩኬ ሉዓላዊ ግዛት ከሆነው የጦር ሰፈር ጥቃት ስለመፈጸሟ የወጣ መረጃ የለም። በህንድ ውቅያኖስ ላይ ከሚገኙ የቻኮስ ደሴቶች ውስጥ ትልቁ የሆነው ዲየጎ ጋርሺያ የአሜሪካና የዩናይትድ ኪንግደም የጦር ኃይሎችም በጋራ የሚጠቀሙበት ነው። ዲየጎ ጋርሺያ ለአብዛኞቹ ሲቪሊያን ሰዎች ፈጽሞ ዝግ የሆነ ስፍራ ሲሆን ከደሴቱ ቅርብ የሆነው የመሬት ክፍል 1609 ኪሎ ሜትሮች ይርቃል። የዩናይትድ ኪንግደምና ሞሪሺየስ ለረጅም ጊዜ በዚህ ሩቅ ደሴት ሲወዛገቡ የቆዩ ሲሆን ባለፈው ዓመት ግንቦት ላይ ዩናይትድ ኪንግደም
ኪንግደም ዲዬጎ ጋርሺያን ለ99 ዓመት በሚቆይ ሊዝ በአመት 101 ሚሊዮን ፓውንድ እየከፈለ ለመከራየት ተስማምታለች። ዩናይትድ ኪንግደምም ደሴቱን ለሞሪሸስ መልሳ በድጋሚ ለመከራየት ማሰቧን ፕሬዚደንት ዶናልድ ጄ ትራምፕ ተቃውሞ አሰምተው ነበር። የአሜሪካው ፕሬዚደንት ሲናገሩ ይህንን ደሴቶች ለሞሪሸስ መመለስ ሞኝነት ነው ሲሉ ነው የተቹት። በተያዘ ዜና በመካከለኛው ምስራቅ የተነሳው ትርምስ ለአፍሪካዊው ቢሊዮነር ባለሀብት ከፍተኛ ሲሳይ እንዳመጣላቸው ተዘግቧል። በመካከለኛው ምስራቅ እየተባባሰ የመጣው ጦርነትና በሆርሙዝ ሰርጥ ወሳኙ የነዳጅ ማጓጓዣ መስመር ላይ የተጋረጠውን ስጋት ተከትሎ ጎረቤት ኬንያና ደቡብ አፍሪካን ጨምሮ በርካታ የአፍሪካ ሀገራት አማራጭ የነዳጅ ምንጭ ፍለጋም በከፍተኛ ሁኔታ እየታተሩ ነው። አሁን ላይ በመካከለኛው ምስራቅ ባለው የከፋ ሁኔታ ሀገራቱ ወደ ናይጄሪያ ቢሊዮነር አሊኮ ዳንጎቴ ግዙፍ የነዳጅ ማጣሪያ ጣቢያ እንዲያማትሩ አስገድዷቸዋል ብሏል የዜና ዘገባው። በናይጄሪያ ሌጎስ አቅራቢያ በ19 ቢሊዮን የአሜሪካን ዶላር ወጪ የተገነባውና በዓለም ላይ ካሉ ግዙፍ ማጣሪያዎች አንዱ የሆነው የዳንጎቴ ተቋም በቀን 650 ሺህ በርሜል የማጣራት አቅም አለው። በአሁኑ ወቅትም ካለው ከፍተኛ የነዳጅ ፍላጎት ጭማሪ የተነሳ ምርቱን ለማግኘት ሀገራቱ ብርቱ ፉክክር ውስጥ እንደገቡ ነው የተዘገበው። ምንም እንኳን የኬንያ መንግስት በቂ የነዳጅ ክምችት እንዳለው ለዜጎቹ ቢገልጽም በአንዳንድ የሀገሪቱ ገጠራማ አካባቢዎች የነዳጅ ድልድል መጀመሩንና ማደያዎችን መዘጋታቸውም ስጋቱን በእጅጉ አባብሶታል። ቢሊዮነሩ አሊኮ ዳንጎቴ ዘኢኮኖሚስት በሰጡት ቃል በአሁኑ ወቅትም ዋነኛው ፈተና የነዳጅ ዋጋ ሳይሆን ምርቱን በቀላሉ የማግኘት ጉዳይ ነው በማለት ጠቁመዋል። የእርሳቸው ግዙፍ የነዳጅ ማጣሪያ ጣቢያ ከሚያመርተው ምርት ውስጥ 75 በመቶ ያህሉ ለናይጄሪያ የሀገር ውስጥ ፍጆታ የሚውል ነው። ለሌሎች ሀገራት የሚተርፈውም አቅርቦት በጣም ውስን ሲሆን የምትቀረውንም ለማግኘትም ሀገራት ሩጫ ላይ ናቸው ተብሏል። ይህ በኢራን ጦርነት የተነሳ ዓለም የገባበት ቀውስ አፍሪካ የራሷን የነዳጅ ማጣሪያ ተቋማት ማስፋፋትና በአህጉራዊ የንግድ ትስስር ላይ መጠናከር እንዳለባት ትልቅ ማሳያ ሆኗልም ተብሏል። በመጨረሻም በኢራን መንግስትን ተቃውመው ከወር በፊት ሰልፍ ከወጡት መካከል 3 ወጣቶች በስቅላት መገደላቸውን ኢራን አስታወቀች። ኢራን ባሳለፍነው ጥር ወር በተካሄደው ጸረ መንግስት ተቃውሞ ወቅት የፖሊስ መኮንኖችን በመግደል የተቃውሞ ሰልፉንም በመምራት የተከሰሱ 3 ሰዎችን በሞት መቅጣቷን ነው የሀገሪቱ መገናኛ ብዙሃን የዘገቡት። ይህም ከሰልፎቹ ጋር በተያያዘ የተፈጸመ የመጀመሪያው ስቅላት መሆኑም ተገልጿል። በስቅላት ሞት ከተቀጡት መካከል የኢራን ብሔራዊ የሬስሊንግ ቡድን አባል የሆነው ታዳጊው ሳሌህ መሐመድ እንደሚገኙበት የመገናኛ ብዙሃን ዘግበዋል። የኢራኑ ታስኒም የዜና ወኪል እንደዘገበው የሞት ቅጣቱ የተፈጸመው በአሳለፍነው ሐሙስ ጠዋት በሰሜናዊው ቆም በተባለው የኢራን ከተማ ነው። በታህሳስ ወር የተጀመረውና በጥር ወር የተባባሰ የነበረው ሀገር አቀፉ በኢራን የተነሳው ተቃውሞ በኢራን ባለስልጣናትና ከፍተኛ የኃይል እርምጃ ተወስዶበት እንዲቆም ተደርጓል። የመብት ተሟጋቾች መንግስት በወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎችም እንደተገደሉ መዘገቡ ይታወቃል። ከኢራን አብዮታዊ ጓድ ጋር ግንኙነት ያለው ታስኒም የተባለው የዜና ወኪል መሃዲ ጋሴሚና ሰኢድ ዳቮኒ የተባሉ በቆም ከተማ በተፈጸመ የተለያዩ ጥቃቶች 2 የፖሊስ መኮንኖችን በመግደል ጥፋተኛ ሆነው ተገኝተዋል ሲል ዘግቧል። የዜና ተቋሙ እንደዘገበው ከሆነ ኢራን ተቃዋሚዎቹ ላይ የሞት ፍርድ ለመስጠት ከተጠቀመችባቸው ክሶች አንዱ የሪፐብሊኩ ተቃዋሚዎች ላይ የምትገለገልበትን በፈጣሪ ላይ ጦርነት ማወጅን ወይም ሞሃሬቢ የተሰኘውን ሕግ ነው የጠቀሰው። እንደ መብት ተሟጋቾች ገለጻ ከሆነ 3ቱ ሰዎች የደረሰባቸው ስቅይትን ተከትሎ ጥፋተኛ መሆናቸውን ያመኑ ሲሆን ፍትሐዊ ፍርድም አላገኙም በማለት ተቃውመዋል። የታዳጊዎቹ ሞት የተሰማው ኢራናዊ ስዊድናዊ ዜጋን ከገደለች ከአንድ ቀን በኋላ ነው። ኩሩሽ ኬቫኒ ለእስራኤል በመሰለል ጥፋተኛ ሆኖ ከተገኘ በኋላ ተሰቅሏል ሲል የኢራን የፍትህ ሚኒስትር የዜና ተቋም ሚዛን ኦንላይን ዘግቧል። የስዊድን ዜግነት ያለው ኬቫኒ በኢራን ውስጥ በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ወቅት ነው። የስዊድን የውጭ ጉዳይ ሚኒስትር በሰጡት መግለጫ የስዊድን ዜጋን ለመግደል ምክንያት የሆነው ህጋዊ ሂደት ደህንነቱ የተጠበቀ
እንዳልሆነ ግልጽ ነው ብለዋል። በ32ቱም የኢራን ግዛት ውስጥ በ180 ከተሞችና አካባቢዎች የተዛመተው ይህ ተቃውሞ የተቀሰቀሰው የኢራን የውጭ ምንዛሬ ውድቀትና የኑሮ ውድነት በመጨመሩ ምክንያት የተቀሰቀሰ እንደሆነ ተዘግቧል። የተቃውሞ ሰልፉም በፍጥነት ወደ ፖለቲካዊ ለውጥ ጥያቄዎች ያደገ ሲሆን ከ1979 የእስልምና አብዮት ወዲህ ሀገሪቱን ለሚመራው ቡድን እጅግ ከባድ ተግዳሮት የደቀነ ተቃውሞ እንደነበር ይታወቃል። የኢንተርኔትና የመገናኛ አገልግሎቶች ሙሉ በሙሉ በኢራን መንግስት በመዘጋታቸው በሀገሪቱ ውስጥ ምን እየተከናወነ እንዳለ ለማወቅ አስቸጋሪ ጭምር አድርጎት ቆይቶ ነበር። ተቃዋሚ ኃይሎች ለመገናኛ ብዙሃን በሰጡት መረጃ እንዳረጋገጡት ተቃውሞ በአጭሩ ይቆማል የሚል ሐሳብ አልነበራቸውም ተብሏል። ሆኖም ግን የኢራን መከላከያ ኃይሎች በፍጥነት ተቃውሞን የተቆጣጠሩት ሲሆን ከተቃውሞም በኋላ አሁን ኢራን ወደ ደም አፋሳሽ ጦርነት የገባች ቢሆን አሁን ተቃውሞ በርዶ ህዝቡ ራሱን ለማዳን የሚንቀሳቀስበት ጊዜ ላይ ይገኛል። ትራምፕ ጦርነቱ ከመጀመሩ አስቀድሞ ተቃውሟችሁን አታብርዱም፣ በፍጹም ለመንግስታችሁ አትታዘዙም፣ እኛ ልንረዳችሁ እንመጣለን፣ እርዳታ ይዘን ስንመጣ ያኔ እናንተ መንግስታችሁን ትጥላላችሁ ሲሉ አስታውቀው ነበር። ጦርነቱ እንደተጀመረ በርካታ ኢራናውያን የሚጠቀሙበትን የመገናኛ መሳሪያ በመጥለፍ እስራኤል እርዳታው መጥቶላችኋል፣ ተቃውሟችሁን ቀጥሉ በማለት ነው መልእክት የላከችው ተብሏል። ሆኖም ግን ከጦርነቱ በፊት በቁጥጥር ስር የዋለው ተቃውሞ አሁን ከተቃውሞ ሙሉ በሙሉ ወደ ጦርነት የገባችው ኢራን ሁሉም አቅሟ ከእስራኤልና አሜሪካ ጋር ፊት ለፊት እየተዋጋች እንደሆነ ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ